ከመረጃው በፊት ኮፒ ሊንክ ማድረግ እንዳይረሳ። ቤሊንግሃም አማካዩን እየመራ ሰንደርላንድን ለፕሪሚየር ሊግ አብቅቶታል። ከ8 ዓመታት በኋላ ሰንደርላንድ ተመልሷል። ፕሮሞትድ በፕሌይ ኦፍ ሼፊልድ ዩናይትድን 2-1 በሆነ ውጤት ነው ማሸነፍ የቻሉት። ክሪስ ዋይልደር በስተመጨረሻም አዘኑ። እውነት ለመናገር የፕሪሚየር ሊግ ኤሌመንት ካለው ቡድን ከሁለቱ እኔ ጥቀስ ካላችሁኝ ሼፊልድ ይሻላል ነበር የምለው፣ ግን ደግሞ እንዲያልፍ የምፈልገው ደግሞ እኔ ሰንደርላንድን ነበር። ሰንደርላንዶች እውነት ለመናገር የፕሪሚየር ሊግ ኤሌመንት አላቸው፣ ግን ደግሞ እኔ የሼፊልድን ያህል በደንብ ፐርፎርም ሲያደርጉ አላየኋቸውም። ባይሆን ግን ምን አላቸው እስከ መጨረሻው ደቂቃ ድረስ ታግሰው በተልከሰከሰ ሰዓት ላይ ግብ ማስቆጠርን ይችሉበታል። ኮቨንትሪን እንደዛ ነበር ያደረጉት። ፍራንክ ላምፓርድን ያስለቀሱት በዚህ መንገድ ነበር። ዛሬ ክሪስ ዋይልደርን ደግመዋቸዋል እና በጣም የሚገርማችሁ ባለፈው ኮቨንትሪን በ120 ሲደመር 1 በሆነው ደቂቃ ነበረ ማስቆጠር የቻሉት። ኦልሞስት ሊነፋ ሲል ፊሽካው ማለት ነው። ከዛም ባለፈ እንዲሁ ከዛ በፊት በነበራቸውም ጨዋታ በ88 ዛሬም በ95ኛው ደቂቃ ላይ ነው ሼፊልድ ዩናይትድን ካምባክ የሰሩበት። ዋትሰን ነው ግቧን ያስቆጠረው። ማይንዳ ደግሞ የሚባል አደገኛ አጥቂ ያላቸው በጣም ይገርማቸዋል። 2-1 በሆነ ውጤት አሸንፈዋል። ሰንደርላንድ ዳግም ተመልሷል። እዚህ ጨዋታ ላይ የሊቨርፑሉ ሄንደርሰን ተመልሶ አይቶ ነበረ ስቴዲየም ተገኝቶ የቀድሞ ክለቡን ያድጋል ወይስ እንደነበረበት እዛው ላይ ይቆያል የሚለውን ለማየት። ነገር ግን ደግሞ አብሮ ደስታቸውን ተካፍሏል። የሚገርም ድባብ በእንግሊዝ ምድር ላይ ተመለከትን። ለማንኛውም ግን ቤሊንግሃም ያልኳችሁ ይሄ ቤሊንግሃምን የሚመስለው ልጅ የጁድ ቤሊንግሃም ወንድም ነው። ጁድ ቤሊንግሃም ሳይሆን ሰንደርላንድን ይዞት ያመጣው ጆቤ ቤሊንግሃም እና እኚህ ፈረንሳያዊ አሰልጣኝ ናቸው። የሚገራርሙ ልጆች አሏቸው። በተለይ ደግሞ በፕሪሚየር ሊጉ ላይ በተለይ ይሄ ፈርጌ ታይምስ ተብሎ የሚታወቁትን ደቂቃዎች ምናልባት በሰንደርላንድ ልናያቸው እንችላለን ብዬ አስባለሁ። ይሄ ጠባያቸው የሚቀጥል ከሆነ ግን ደግሞ በዚህ ሁኔታ የማይቀጥሉ ከሆነ ግን በቀላሉ ግብ ሊቆጠርባቸው የሚችሉ አይነት ቡድን ይመስላሉ። ግን በጣም አደገኛ ናቸው። በተለይ ባለቀ ደቂቃ ላይ ፕሪሚየር ሊጉ ላይ የቀጣዩን የውድድር ዘመን ምን ሊያስመስሉት እንደሚችሉት ማንም አያውቅም። ሰንደርላንዶች አድገዋል። ኒውካስል ዩናይትድም ቢሆን ደርቢ መጥቶበታል። አሁን ሁሉም ደርቢ ያላቸው ትልልቅ ቡድኖች ማለት እንችላለን። የኒውካስል ደርቢ ሰንደርላንድ ግን አድጓል ከ8 ዓመታት በኋላ በእነዚህ ተጫዋቾች ታግዙ ማለት ነው። ፎሎ በማድረግ ቤተሰብ እንሆን። ከዛ ባለፈ ቪዲዮን ኮፒ ሊንክ እና ላይክ ሼር ማድረግ እንዳይረሳ።